ሰላም ቤተሰብ ዛሬ እንግዲህ አዲሱን ቻሌንጅ ይዘመታል። በመቶ ብር ቁርስ ምሳ እራትም ጭምር በልተን እንውላለን ነው። የት ነው ልትይቻል? በውቢቷ በሐረር። ለማንኛውም ተከታተሉኝ። ትንሽ ከበድ የሚል ይመስለኛል። የመጀመሪያ ስለሆነ ብዙም አልሰራሁኝም ማለት ነው። በመቶ ብር ይዋላል። እንግዲህ አሁን 2 ሰዓት ተኩል። ስለዚህ ቁርስ መብላት አለብኝ ግዴታ። እኔ ደግሞ ካልበላው ይርበኛል። ያለኝ አማራጭ ወደ ቀድሜ መደለል ስለሆነ እስቲ እንግዲህ አነስተኛ ቁርስ የምፈልግ ስላለብኝ እንግዲህ ሰው እያገኙ አይደለም ሊድ። ለማንኛውም አነስተኛ አካባቢ የተዋለ ፈልግ ለስ ደግሞ እዚህ ጋር እንዳልገጭ። ለማንኛውም በመቶ ብር ኧረ ባህሪ አልበላው ርቦኛል። ያለኝ አማራጭ ምንድነው? ሰው እንኳን ባገኝ አረ ሰው ጠፋ ሰው እንኳን ባገኝ ማለት ሰላም ነው አባት። አንዲ ጥያቄ ግድ ዛሬ እቺ 100 ብር ይዤልሻለሁ እና በዚህ 100 ብር ያው እዛ ጋር ዩቲዩብ ቪዲዮ እየሰራሁ እና ምን መሰለሽ በዚህ 100 ብር ቀኑ ሙሉ ማዋል ፈልጋለሁ። ይቻላል አይቻልም? 100 ብር ቀኑ ሙሉ ይችላል፣ ግን የሆነ ያበደ ሀሳብ ነው። እንግዲህ ቁርሴን ምሳዬን ራቴን ጭምር ነው። እንዴት ነው በዚህ በመቶ ብር ይዋላል? እንሞክረው። አስበህ ታውቃለህ? እሺ እንሞክረው። ታውቃለሽ አነስተኛ ቁርስ ቤት ምናምን ታውቃለህ? ወደዚህ ጋር ቆርቆሮ በሻይ ነገር ብትበላ አሪፍ ይሻላል። እሺ በዚህ ጋር እሺ ሆኛል እስካሁን ማለት ነው። ደግሞ እንግዲህ እንደምታውቁት ጋይሶች ስላሴ አካባቢ ነው የሚባለው። ስላሴ አካባቢ ነው የሚባለው። ለማንኛውም እዚህ ቤተክርስቲያን ሰላም ይወርዱ ደስናል። ያው ታልደለም ትሙት በጠዋት በቃ ይርብኛል። ቶሎ ቢሞ ማታር አለብኝ። በመቶ ብር አለ እቺ 100 ብሯ ታውልናለች። ሰላም ናቸው አለ ደቅ በላቆጭ ነው። ፓስ ያላ ስንት ነው? ያው እንግዲህ 100 ብር ነው ያዘው። በ100 ብር እንግዲህ ቀኑ ሙሉ እንውላለን ማለት ነው። ቁርስ ምሳ በልተን 10 ብር ሻይ አላ። ሻይ ስንት ነው? 10 ብር 80 ብር ሊቀር ነው ማለት ነው። ቁርሴን በ20 ብር ልበላ ነው ማለት በሚገርም ሁኔታ። ስለዚህ ላንተ ነው ፓስ ሻይ አልሰጠም። ፓስ ጀምር። እሺ ፓሲና አንድ ፓስ ይሰሩና ሻይ ኦ ማይ ጋድ የደሃ ምግብ ዛሬ ልበላ ነው። ይልኝና ማለት ሻይ አልጋብዘውም ይበቃል። እንግዲህ ፋሚሊ ከመቶ ላይ 30 ብር ቁርሳችን አውጥተናል ማለት በሚገርም ሻይ ይቀላልሽ። ሻዩን ላካፍላት። እሺ እቺን ብር ትይዝልኛለህ እዚህ ጋር ስለምከፍል። ለማንኛውም በሚገርም ሁኔታ 70 ብር ነው የቀረው። 70 ብር ማለት ነው። እንግዲህ ያው ጠግባችሁ ባባሉ በቃ ይበቃ። ምሳ ደግሞ አሪፍ ቦታ ትዘኛለህ። 70 ብር ይፈራል። አንተ እያየኝማ ነው ቻንስ ልቀንስልህ። የምር 30 ብር እኔ ከበራ አስርባለሁ። ዋው ያ አይ ደስ ይላል። በ70 ብር ደግሞ ግን ሳትስክሪፕስ ደግሞ ትንሽ ሐረርን ዞር እያደረኩ ላሳያችሁ ነው ብቻዬን። እንግዲህ በቃ የዛሬ እንግዳችን። እሺ ለማንኛውም ስምን ለፋሚሊዎች ስምን ካሌብ ይባላል። ፋሚሊዎች ካሌብ ይባላል። እንግዲህ ካሌብን ያገኘነው እዚሁ ሐረር ውስጥ ነው። የሐረር ልጅ ነው። እንግዲህ በ70 ብር አበላም ብለኛል። ደከመኝ በቃ ዞሪ ደከመኝ ማለት ይችላል። በጣም አንዴ በጣም እንትን የሚለው በዛ ላይ እና ምሳ ሰዓትም ቢደርስ ስለሆነ የሆነ ቦታ ሄደን ምሳ ብንፈልግ ይችላል አታገኝም ብለኛል። እንግዲህ ደክሞኛል አጥቶኛል።
ተነስ ውሃ እንዴ ዘጣ አንተ ነው ዘጣ ከሰባ ብሩ ላይ ካጎደልክ አይደለም እንግዲህ እንደምታዩት ፋሚሊ በጣም ነው የሚሞቀው። በዛ ላይ ደግሞ ትንሽ ፀሐይ ነበር፣ በጣም ያስጠላል። በጣም ደግሞኛል ደግሞ በዛ ላይ እርቦኛል ማለት ትችላለህ። ገባን ይላል እንግዲህ በሰባ ብር እዚህ ሊበላ አስተናጋጇ ሚኖ ዘበለ ሜኑ አላ እሺ ጋይሱ ይፈልገው ማለት ነው ያለች እቺ ሰባ ብር ነው። እዚህ ጋር ደግሞ የሚለው የሰባ ብር ቅናሽ ነው። ቅናሽ የለም ይሰሩ ቅናሽ ማኪያቶ ነው። ማኪያቶ መቶ ብር። ስለዚህ ምንድነው ማድረግ ያለብን? ያለና ማን ምንድነው እንዴ? ውሃ 50 ብር ትንሿ ውሃ። ስለዚህ ምን እናደርጋለን? አሁን እኔ እኮ ከዚህ ላይ እራትም ማስተርፋለሁ ለምን ዳቦ በሙዛታ ዳቦ ይደረጋ ካሜራማን በቃ ምንም ማድረግ አይችልም። ስለዚህ ዳቦ መርጣሳ በቃ እንጂ ይሄኛው አይመጣም። ወደ አባችን እንብላ። አረፍ ሰላም ፈልግ ሰላም ናችሁ? ዳቦ አለ ለሁለት ሰው የሚበቃ ማለት ነው። ምሳልን በላ ስለሆነ ለምን ሰሚው ማለት በእጃችን 70 ብር ነው ያለንና በ70 ብር የ10 ብር ለሱ 10 ለኔ 10 10 ብር ነው አንድ አባ ባላስ ነው እጃችን ላይ 70 ብር ነው ያለው። በሌላው ደግሞ ሙዝ ነው የምንገዛበት። ምሳልን በላ ነው የምር አይሆንም። ይሆናል እራትም አለ ገና ለራትም እናሰርፋለን። ይሄ 20 ብር ነው። 20 ብር እሺ 20 ብር ሰጠች ማለት ነው። በፌሰሌ ምርና መሰግናለን። በሚገርም ሁኔታ እንግዲህ ዳቦአችንን ገዝተናል። አሁን ደግሞ ሙዝ ልንገዛ ወደ ሙዝ ፈለጋ። ሙዝ የት ነው የሚገኘው? ቦታ የሚገኘው ሙዝ ና እዚህ ጋር ና እዚህ ጋር የበሰለ ይመስለኛል። አንድ ሙዝ ለብቻ አይሸጥም የኔ እናት። ኧረ ዳቦ ገሰርኩ በዳቦ ነው ብለን አንድ 350 አንዱ 25 ብር አነሳ ያለው ነው። 17 ሺህ ሁለቱ ኧረ ትናንሾቹ ሙዝ በዳቦ ነው ሁለት ትናንሾቹ ነው። አስቸግር የለም 20 ብር አንድ ስጡኝ። አንድ 20 ብር እንግዲህ እዚህ ጋር አልተሳካም። 350 ብር ስለሆነ እንማማ ነው። እነዚህ ሁለቱ ነው አስተያየት አድርጊልን። አሁን እኛ ዳቦ ገዝተናል። እዛ ጋር አስማም ስለዚህ ጋር ምሳ ልንበላ ስለሆነ 20 ብር ይቀረኛል። በቃ እሺ ለማናከኝ 30 ብር እሺ 30 ብር እንግዲህ እንደምታዩት በ30 ብር ገዝተናል ማለት ነው። በ30 ብር አራት ሙዝ ነው ምሳ ልንበላ ስለሆነ እሺ ሳራ ስንት ይቀራል? ወይ እሱም ወደቀች በማይታዘን ሁኔታ። ፌስታል ከገዛውም ሊያልቅብኝ ስለሆነ ብሩ በሚገርም ሁኔታ 20 ብር ቀርቶኛል። እራት 20 ብር እንግዲህ ምሳ ወደ መንበራበት እንሄዳለን አብረን። በሚገርም ሁኔታ ይኸውልህ ምሱን የገዛ ነው እንግዲህ በ30 እንግዲህ እኔን ጭምር አይደል እሱን ጭምር ላበላው በ100 ብር ማለት ነው። ቁርስ ምሳ እራትንም ጨምሮ በሚገርም ሁኔታ እንዴት ነው? ምሳም ከኔ ጋር ነው ማለት ነው። ምሳም ከተቀል የራቱ እንደናት እራቷን 20 ብር ነች የቀራችን። እቺን 20 ብር እራት እንበላባታለን ወይስ እንዴ? ገና ውሃም አለ። ምሳ ስንበላ ውሃም አለ እኮ በቃ ችግር የለም። ለማንኛውም እሺ ነው
ናዚያ ቁጣ ያዛን እንዳቦ አንተንም ጭምር ነው ያበላው ማለት ያለ እቤት ገብታ በላማ ትበላለህ አብረን አይደል እንዴ አውና ምሳ በላን ይላል እንደዚህ ነው በጣም እንደዚህ ነው በመቶ ብር ለሁለት ሰው መዋል ከተቻለ ኢትዮጵያ ውስጥ እንዴት አያችሁት? እንዴት አየው? ወይ ዩኒቨርሲቲ ላይፍ ታንክ ዩ ጂሰስ ፎር ዚስ መክሰስ እንዴት አየው እላለሁ። ይሄንን ሰላም ነበር ትበላለህ? የምር ና እዚህ ና አላክ የምር ለሳ ምሳ ነው እየበላን ያለው ባይገር ዋቀመ በሚገርም ሁኔታ እንግዲህ አሁን 12 ሰዓት ሆኗል። እንግዲህ ያለን እቺ 20 ብር ነች። እንግዲህ እንደምታዩት ስልኬ ራሱ ፓወር ባንክ ይዣለሁ ጨርሶብኝ። ለማንኛውም አሁን ያለን ሰዓቱ 12 ሰዓት ውስጥ እንግዲህ የተባባልነው እራት ለመብላት እንግዲህ እጄ ላይ ያለን 20 ብር ብቻ ነች። ሀያ ብር እንግዲህ ተጠቅሜ እራቴን በልቼ ለማደር እሞክራለሁ ማለት ነው። እሱ ባለኛ ማርቅ እዛ ጋር ሰው ይቻላል። እሱ ቆይ ያው ለዩቲዩብ ቪዲዮ ብሎግ እየሰራው ካልደበራችሁና 20 ብር ይያለው እጄ ላይ 20 ብር እንግዲህ እንደምታዩት እና 100 ብር ነበረኝ። ቁርሴን ምሳዬን በልቼ 20 ብር ተርፈኛለች። በዚህ በ20 ብር ደግሞ እራቴን ልበላ ነው። የት ትጠቁኛላችሁ? አንተስ ምን ትላለህ? የት ባ እንዴ እንዴት በ20 ብር አይበላም? በ100 ብር ነው ያዋልኩት ዛሬ። ውሃ እና አላገኝም በ20 ብር አሳምቡሳ በ20 ብር ኧረ ይቻላል። ተዋ በ20 ብር እራት ተበልቶ አይታደርም ነው ትሉት። እሺ ለማንኛውም እድሌ ልሞክር እስኪ ሌላ ቦታ ይመስለኛል። ለማንኛውም እሺ እንዳይደብራችሁ አይስ ሌላ ቦታ ልሞክር ይመቻች። እሺ ሰላም ነው። 20 ብር ነው ያለኝ እና በ20 ብር ኪስ ብቻ ነው እራት ነው በልቼ እራት ነው የምር። እሺ አንቺ ውሃ ራሱ የለኝም እንግዲህ ገና ውሃ ገዛለሁ ማለት ነው። እንግዲህ በ100 ብር ነው ቀኑ ሙሉ ያልኩት በሚገርምሽ። በሚገርም ሁኔታ አላችኋለሁ እንግዲህ በ20 ብር በቀረች ቺፕሴን ገዝቻለሁ። ምንም መግዛት ስላልቻልኩ እንግዲህ ልጆቹ አሟርተው ነበር። ውሃ ዛና ወይ ደግሞ አሳምቡሳን ብለው ነበር። ውሃ እና አላገኝም በ20 ብር ለመስላችሁ ለነገሩ ቺፕሴን በላ እንግዲህ በሚገርም ሁኔታ የዛሬ ውሏችን ይሄን ይመስል ነበር። ከእናንተ የሚጠበቀው እንደተለመደው ሰብስክራይብ ካላረጋችሁ በጣም ነው ማዝነባችሁ። ሰብስክራይብ ማድረጋችሁ እንዳይረሳ። እንደተለመደው በአዳዲስ ቪዲዮ እንደዚህ መጣላችኋለሁ። ይመቻችሁ። የዛሬ ውሎ